ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር መጀመሪያ ደረጃ ላይ ያለ ፕሮስቴት ካንሰር ሕክምና ተደረገላቸው። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ካንሰር ሊያመጣ የሚችል እጢ እንደተወገደላቸው ዓመታዊ የሕክምና ሪፖርታቸው ማሳየቱን ተከትሎ ጥሩ አካላዊ ጤንነት ላይ እንደሚገኙ ተናገሩ። ኔታንያሁ በኤክስ ገጻቸው ባሰፈሩት ጽሑፍ መደበኛ የሕክምና ክትትል በሚያደርጉበት ወቅት ሐኪሞቹ የመጀመሪያ ደረጃ ላይ ያለ ወደ ካንሰር ሊቀየር የሚችል እጢ ማግኘታቸውን ገልጸዋል። በወቅቱ ዶክተሮች ክትትል ሲያደርጉላቸው የነበረው ከዚያው አስቀድሞ ወደ ካንሰር የማይቀየር ፕሮስቴትን በተሳካ ቀዶ ጥገና ከሰውነታቸው ካስወገዱላቸው በኋላ መሆኑን አስረድተዋል። ሕክምናው ችግሩን አስወግዶታል፣ ምንም ምልክት አልተወም ብለዋል። ጠቅላይ ሚኒስትሩ አሜሪካና እስራኤል ከኢራን ጋር የሚያደርጉትን ጦርነት ከፍተኛ ደረጃ ባለበት ሁኔታ የሕክምና ሪፖርታቸው እንዳይወጣ ጠይቀው እንደነበረም ገልጸዋል። ይህን ጥያቄ ያቀረቡት ኢራን እስራኤል ላይ የበለጠ ሐሰተኛ ፕሮፓጋንዳ እንዳታሰራጭ ለመከላከል መሆኑን ጠቅሰዋል። በአውሮፓውያኑ 2024 ካንሰር ላልሆነ ፕሮስቴት የመጀመሪያ ደረጃ ቀዶ ሕክምና እንደተደረገላቸው የገለጹት የ76 ዓመቱ የእስራኤል መሪ መደበኛ የሕክምና ክትትል እየተደረገላቸው መቆየታቸውንም አክለዋል። በቅርቡ በተደረገው ክትትል ከ1 ሴንቲሜትር የሚያንስ ትንሽ ነጥብ መገኘቱንም አስታውቀዋል። ከፕሮስቴት ጋር የተያያዘ መጠነኛ የጤና ችግር አጋጥሟቸው የነበረ ቢሆንም ሙሉ በሙሉ ሕክምና ተደርጎለታል፣ ፈጣሪ ይመስገን አልፏል ብለዋል። ጠቅላይ ሚኒስትሩ ባሰፈሩት ረጅም ጽሑፍ ሕክምናው ላይ ማድረግ የወሰንኩት ሊከሰት ስለሚችል አደጋ በሰዓቱ መረጃ ሲሰጠኝ ወዲያውኑ ምላሽ መስጠት ስለምፈልግ ነው ብለዋል። ይህ የታየው የጤና ሁኔታ ይፋ የሆነው ከሳምንታት በኋላ በዋይት ሀውስ ጉብኝት ለማድረግ እየተዘጋጁ ባለበት እና አሜሪካም ከኢራን ጋር እየተደረገ ላለው ጦርነት ዘላቂ የሰላም ስምምነት ለመፈጸም እየጣረች ባለችበት ወቅት ነው። እስራኤል እና በኢራን ከሚደገፈው ሄዝቦላ ጋር የገባችበትን ግጭት ለመግታት የተደረሰው የሊባኖስ ተኩስ አቁም ስምምነትም ለተጨማሪ 3 ሳምንታት ተራዝሟል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።